ሰላም የትና ወንድሞች የእግዚአብሔር ጸጋና ሰላም ይብዛላችሁ። በዚህ ሰዓት ደግሞ የእግዚአብሔርን ቃል እንማራለን። የምንማርበት የቃል ክፍል ደግሞ የአዲስ ኪዳን መጽሐፍት የሮሜን መልእክት ነው የምንመለከተው። የሮሜ መልእክት ምዕራፍ 4 ነው የምናየው። ቁጥር 22 እስከ 25 ያለውን እንመለከታለን እና ወንድሞቼ በዚህ ውስጥ ደግሞ ስንማር ርዕስ እንዲሆንላችሁ ወይም እንድትረዱ ወይም ማስተላለፍ የሚፈልገው ሐሳብ በርዕሱ ውስጥ አለ። ርዕሱም ደግሞ ጽድቅ የሚገኘው በልጁ በኢየሱስ ክርስቶስ ስናምን ነው የሚል ነውና ጽድቅ የምናገኘው በልጁ በኢየሱስ ክርስቶስ ስናምን ብቻ ነው የሚል ነው ርዕሱ ማለት ነው ወንድሞቼ። እና ርዕሱን እንደተናገርኩኝ የምናየው የሮሜ መልእክት ምዕራፍ 4 ቁጥር 22 እስከ 25 ቢሆንም ከዛ በፊት ግን ሐዋርያ ጳውሎስ ለሮሜ ሰዎች አንድን እውነት ይናገርላቸዋል። ምዕራፍ 3 ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል፣ እርሱም ለሚያምን ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው ይላል መጽሐፍ ቅዱስ ሲናገር በሮሜ ምዕራፍ 3 21 እና 22 ላይ። ወንድሞቼ አሁን ግን በሕግና በነቢያት ይላል መጽሐፍ ቅዱስ። ጽድቅ የሚገኘው በብሉይ ኪዳን በተሰጠው በሕግ አይደለም። ጽድቅ ልናገኝ የምንችለው እውነት ነው። የሙሴን ሕግ የሚጠብቅ በሕይወት እንደሚኖር መጽሐፍ ቅዱስ ይናገራል። ያንን ቶራውን 613ን ሕግጋት አጠቃላይ የሰው ልጆች ቢያደርግ በሕይወት እንደሚኖር የእግዚአብሔር ቃል ይናገራል። ነገር ግን ሕጉን ማንም ሊያደርገው አይችልም፣ ሊፈጽመው አይችልም። ነገር ግን አንድ የፈጸመው፣ አንድ ያደረገው፣ አንድ ሆኖት ያለፈው፣ አንድ የሕጉን ጥማት ያረከው፣ አንድ በሥጋ የተገለጠው የናዝረቱ ኢየሱስ ብቻ ነው ያንን ሕግ የፈጸመው እንጂ ማንም ሥጋ ለባሽ ሕጉን ሊፈጽም አይችልም። ለዛ ነው በዛ በሮሜ ምዕራፍ 3 ቁጥር 20 ላይ እንዲህ ይላል ቃሉ፣ ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት በእግዚአብሔር ፊት ስለማይጸድቅ ነው ይላል። ኃጢአት በሕግ ይታወቃል ይላል። ኃጢአት በምንድን ነው የሚታወቀው? በሕግ ነው የሚታወቀው ማለት ነው ወንድሞቼ። ስለዚህ ወደ ሕግ የወሰድኩባቸው ምክንያት እናንተን ጽድቅ የሚገኘው እኛ የምናስበው በሕግ በመስራት እንደሆነ እናስባለን። በሕግ በመጠበቅ ስርዓቶችን በመጠበቅ ይመስለናል። ግን የአዲስ ኪዳን መጽሐፍ ሲናገር ጽድቅ የሚገኘው፣ ድነት የሚገኘው፣ ቤዛነት የሚገኘው፣ በቃ የኃጢአት ስርየት የሚገኘው ያንን በመፈጸም በማድረግ በማከናወን ሳይሆን የተለያዩ የሃይማኖት ስራዎችን በመስራት ሳይሆን በልጁ በኢየሱስ ክርስቶስ በማመን ብቻ እንደሆነ መጽሐፍ ቅዱስ ይናገረናል። ዛሬም የምናየው እርሱን ስለሆነ ማለት ነው ወንድሞቼ። በሌላ ስፍራም ደግሞ ሰው በሕግ እንደማይጸድቅ ሲናገር ሐዋርያ ጳውሎስ ለገላትያ ሰዎች ምዕራፍ 2 ቁጥር 21 ላይ ሲናገር የእግዚአብሔርን ጸጋ አልጥልምና አላቃልልምና ጽድቅ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ማለት ነዋ። እኛ የሕግን ሥራ ሰርተን የምንድን ከሆነ፣ እኛ የሕግን ሥራ ጠብቀን ሕግን፣ ቶራውን፣ የመገረዝ ስርዓት፣ የውጫዊ ስርዓት አድርገን እኛ ጽድቅን የምናገኝ ከሆነ የኢየሱስ ክርስቶስ ሞት ከንቱ ነው ማለት ነው። አያችሁ፣ የኢየሱስ ክርስቶስ ሞት ለእኛ ጽድቅ ሆኖልናል። መጽሐፍ ቅዱስ ሲናገር እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ስለ እኛ ኃጢአት አደረገው ይላል። አያችሁ፣
እኛ ጽድቅ እንድናገኝ እኛ የእግዚአብሔር ጽድቅ እንድንባል ደግሞ ከዛ አልፎ የእግዚአብሔር ልጆች እንድንባል ዋጋ የከፈለስ አለ። እርሱም ጌታችን ኢየሱስ ክርስቶስ ነው። አሁን ያነበብኩላችሁን ክፍል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እናገኛለን። እና ወንድሞቼ የሰው ልጆች በሕግ ሥራ እንደማይጸድቅ ይህንን ማወቅ አለብን። ማንም ሰው በሕግ ሥራ ሊጸድቅ አይችልም፣ በኢየሱስ ክርስቶስ በማመን ብቻ እንጂ። የጌታ ስም ይባረክ። ቅድም ወደ አነበብኩላችሁ ክፍል ልመልስና ምን ይላል? አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ ምን? ያለ ሕግ ያለ ሥርዓት ተገልጧል። እርሱም ለሚያምን ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው ይላል። ሃሌሉያ። ስለዚህ ጽድቅ የሚገኘው በማን ነው ማለት ነው? በልጁ በኢየሱስ ክርስቶስ ስናምን፣ ልጁ ኢየሱስ ክርስቶስን ስንቀበል ብቻ ነው ያንን ጽድቅ የምናገኘው፣ እግዚአብሔር የሚፈልገውን ጽድቅ የምናገኘው፣ ወደ ደህንነታችንን ሊያስገኝ የሚችለውን ጽድቅ የምናገኘው በልጁ በኢየሱስ ክርስቶስ ስናምን ብቻ ነው። ወንድሞቼ በአዲስ ኪዳን ደህንነት በሕግ ሥራ አይደለም፣ ሃይማኖታዊ ስርዓት በመፈጸም አይደለም፣ አስራት በመክፈል አይደለም። የአዲስ ኪዳን ድህነት፣ የአዲስ ኪዳን መዳን የሚገኘው በቃ በልጁ በኢየሱስ ክርስቶስ በሰራው ስራ በማመን ብቻ ነው። እሱ ስለኛ ሞቶልናል። እሱ ስለኛ ዋጋ ከፍሎልናል። እኛ እንዳንንከራተት፣ እኛ በቃ ምንም ነገር እንዳንሰራ፣ ነገር ግን እምነታችን በእርሱ ብቻ እንዲሆን ይፈልጋል ጌታ ኢየሱስ። እርሱን ስናምነው ጽድቅ ነው የሚቆጠርልን። የጌታ ስም የተባረከ ይሁን። ወደ ሮሜ ምዕራፍ 4 ቁጥር 22 እና 20 እስከ 25 ያለውን ሐሳብ እናጥና። ከዚህ ጋር የተያያዘ ነው። ርዕሳችን ጽድቅ የሚገኘው በልጁ በኢየሱስ ክርስቶስ በማመን ብቻ ነው። ወንድሞቼ በሕግ ሥራ አይደለም፣ በመገረዝ አይደለም፣ ሃይማኖት በመጠበቅ አይደለም። ስለዚህ ጽድቅ የሚገኘው አንዱን ልጁን ከማርያም ድንግል የተወለደውን ሰው የሆነውን ኢየሱስ ክርስቶስን ስናምነው ብቻ ነው። በኋላ እንመጣበታለን። ምን አይነት እምነት ነው የሚያድነው የሚለውን እንመለከታለን። ግን ጽድቅ በእምነት እንደሆነ ወንድሞቼ እህቶቼ ማወቅ አለብን። የጌታ ስም የተባረከ ይሁን እና መጽሐፍ ቅዱስ እንዲህ ይላል። በኢየሱስም አነባለሁ ቁጥር 22 ላይ ስለዚህም ደግሞ ጽድቅ ሆኖ ተቆጠረለት። ሃሌሉያ። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አሳልፎ የተሰጠው እኛንም ለማጽደቅ የተነሳው ጌታችንን ኢየሱስ ክርስቶስ ባስነሳው ለእኛም ለምናምነው ከሙታን ባስነሳው ለምናምነው ለእኛም ይቆጠርልን ዘንድ አለውና። የጌታ ስም ይባረክ። ሃሌሉያ። ከዛ በፊት ግን ምዕራፍ 4 ላይ ሐዋርያው ጳውሎስ ስለ አብርሃም አንስቶ ነበር። ቁጥር 1 ላይ እንዲህ ይላል፣ እንግዲህ በሥጋ አባታችን የሆነ አብርሃም ምን አገኘ እንላለን እያለ ስለ አባቶቻችን ታሪክ፣ ስለ አብርሃም፣ ስለ ዳዊት እግዚአብሔር በእነሱ ውስጥ ታላላቅ ኪዳኖችን ገብቷል። ግን ታላላቅ የሆኑትን አባቶችን አንስቶ ቀድሞ ከነሱ ጋር ያደረገውን ቃል ኪዳን ያነሳላቸውና ሐዋርያ ጳውሎስ ለሮሜ ሰዎች ይናገራል እና ወንጌልን በሚገልጥበት ጊዜ የሐዋርያው ጳውሎስ ወንጌልን በሚናገርበት ጊዜ ያን የብሉይ ኪዳንን አባቶችን ወስዶ በአዲስ ኪዳን ሲናገር አብርሃምን ምሳሌ ይወስድና አብርሃም በእግዚአብሔር በማመኑ ምክንያት ብቻ ጽድቅ ሆኖ ተቆጠረለት ይላል። ወንድሞቼ
አብርሃም በእግዚአብሔር በማመኑ ብቻ። ታውቃላችሁ የአብርሃምን ታሪክ ዘፍጥረት ምዕራፍ 12 ላይ ከእግዚአብሔር ጋር እግዚአብሔር እኔ ወደ ማሳይበት ምድር ውጣ አለው። ከከለዳውያን ኡር ጠራው እግዚአብሔር አብርሃምን። አብርሃም በዛን ጊዜ አሕዛብ ነበር፣ ጣዖት አምላኪ ነበር። ነገር ግን እግዚአብሔር ለየው፣ ጠራው። ነገር ግን ታሪኩ ብዙ ነውና ነገር ግን እኔ ምዕራፍ 15ቱን ብቻ አነብላችኋለሁ፣ ከዛሬው ሐሳብ ጋር የሚሄድ ሐሳብ ስለሆነ ማለት ነው። የእግዚአብሔር ቃል በዘፍጥረት ምዕራፍ 15 ቁጥር 1 እስከ 5 ያለውን እናነባለን። ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ወይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ፣ የቤቴ መጋቢ የደማስቆ ሰው ኤሌዜር ነውና አለ። ወንድሞቼ ቁጥር 2 ለምን አለ? አብርሃም እግዚአብሔር ሲናገር የእግዚአብሔር ቃል ሲመጣ የሚመልሰውን መልስ እዩ እስኪ። እኔም ያለ ልጅ እሄዳለሁ ይላል። አብርሃም ልጅ አልነበረውም ወንድሞቼ፣ አብርሃም ልጅ አልነበረውም። ሳራ መካን ነበረች፣ ባለቤቱ መካን መውለድ አትችልም ነበር። ግን አብርሃም ልጅ ባልነበረበት ጊዜ ተመልከቱ፣ ያንበብን እንሂድ ወንድሞቼ። አብርሃምም ቁጥር 3 ላይ አብርሃምም ለኔ ዘር አልሰጠከኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣ፣ ይህም አይወርስህም፣ ነገር ግን ከጉልበት የሚወጣ ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትም ልትቆጥራቸው ትችላለህን? ሆነ ቁጥር አለው። ዘርህንም እንዲህ ይሆናል አለ። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ዋው ወንድሞቼ፣ እግዚአብሔር አብርሃም ዘር የለኝም፣ ከኔም ማንም ይወርሰኛል፣ ታዲያ ባሪያዬ እኔ ጋር የሚሰራ ባሮች ይወርሱኛል፣ የኔን ንብረቶችን ይወርሷል እያለ ይናገራል። ልጅ አልሰጠከኝም እያለ ይናገራል። በዛን ጊዜ አብርሃም ልጅ አልነበረውም እና ወደ ሜዳ አወጣውና ወደ ሰማይ እስኪ ተመልከት አለው። ከዋክብቱን ልትቆጥራቸው ትችል እንደሆነ ቁጠራቸው አለው። ተመልከቱ፣ ሊቆጥራቸው አልቻለም። ነገር ግን እግዚአብሔር በዛን ሰዓት ዘርህን እንዲህ አበዛለሁ አለ። ሐዋርያ ጳውሎስ ይህንን ወስዶ ገላትያ ምዕራፍ 3 ቁጥር 16 ላይ ለዘሮች አይልም ለዘርህ ይላል፣ እሱም ክርስቶስ ነው ይላል። የጌታ ስም ይባረክ። ያ ነበር ዘሩ። በዘሬ የዓለም አሕዛብ ሁሉ ይባርካሉ ያለው በክርስቶስ ነበር። ሌላ ጊዜ እሱን እንመለከታለን። ግን ይህንን ባለበት ቅጽበት ላይ አብርሃም በእግዚአብሔር አመነ። አብርሃም እግዚአብሔር በሰጠው ሕግ ላይ ምናምን ሌላ ነገር የለም። ሕግ የለም እዛ ቦታ ላይ፣ ስርዓት የለም እዛ ቦታ ላይ። አብርሃም ባደረገው ስርዓት አይደለም ጽድቅ ሆኖ የተቆጠረለት ወንድሞቼ። እዚህ ቦታ ዘፍጥረት ምዕራፍ 15 ቁጥር 6 ላይ አብርሃምም በእግዚአብሔር አመነ ነው የሚለው። በእግዚአብሔር አመነ፣ ሙሉ በሙሉ ፈጽሞ አመነ በእግዚአብሔር። ያን ጊዜ እግዚአብሔር ጽድቅ ሆኖ ተቆጠረለት ይላል። ተቆጠረለት። የአዲስ ኪዳንን ሰዎች የሚወክል ነው አብርሃም። የአዲስ ኪዳኖችን አማኞችን ቤተ ክርስቲያንን የሚወክል ነው አብርሃም። ለምን? ቤተ ክርስቲያን አማኞች በጌታ በኢየሱስ ክርስቶስ ማመናቸውን የሚናገር ነው። ጥላና ምሳሌ ነው። አንድ ሰው ምንም ነገር ሳያደርግ በእግዚአብሔር በማመኑ ብቻ ምን ይሆናል? ይጸድቃል ማለት ነው። ጽድቅ ሆኖ ተቆጠረለት ይላል ቁጥር 6 ላይ። ወደ አዲስ ኪዳን ስንመጣ ደግሞ ሐዋርያ ጳውሎስ ቅድም እንዳልኳችሁ ምዕራፍ 4 ላይ የእነሱን ታሪክ ነው የሚናገረው።
ቁጥር 22 ላይ ስንደርስ ምን ይላል? ስለዚህም ደግሞ ጽድቅ ሆኖ ተቆጠረለት ይላል። ያን ተቆጠረለት የሚለው ለማን ነበር? ለአብርሃም ነበር። እንዴት ነው የተቆጠረለት? በማመኑ ብቻ። ሕግ በመስራት አይደለም፣ ስርዓት በመፈጸም አይደለም፣ በመገረዝ ነው አይደለም፣ ሃይማኖታዊ ስርዓት በመጠበቅ ነው አይደለም። በእግዚአብሔር ላይ በማመኑ ብቻ ጽድቅ ሆኖ ተቆጠረለት። የጌታ ስም ይባረክ። ስለዚህም ይላል ቁጥር 22 ላይ ወንድሞቼ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ሃሌሉያ፣ በጣም የሚወደው ነገር ግን ነው። ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም። ስለ አብርሃም ብቻ የተነገረ አይደለም። ስለ አብርሃም ብቻ የተተረከ አይደለም። ያ በዘፍጥረት ምዕራፍ 15 ቁጥር 6 ላይ እግዚአብሔር አብርሃምን በእግዚአብሔር አመነ ጽድቅ ሆኖ ተቆጠረለት የሚለው ቃል ለሱ ብቻ የዋለ ቃል አይደለም፣ የሰራ ቃል አይደለም፣ ለኛም ነው እንጂ ይላል። ስለኛም ነው እንጂ ይላል። ስለ እርሱ ብቻ የተጻፈ አይደለም ይላል ቁጥር 23 ላይ ተቆጠረለት የሚለው ቃል። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ አብርሃም ብቻ የተጻፈ አይደለም ወንድሞቼ፣ ስለ እኛም ነው። በአዲስ ኪዳን ስላለነው አማኞች የተጻፈ ቃል ነው። ይሄም የጌታ ስም ይባረክ። እንዴት ነው ስለ እኛ የሚሆነው? እንዴት ነው የኛም የሚሆነው ካልን ወንድሞቼ እንመልከት እስኪ። እንዴት ነው የኛ የሚሆነው? እንዴት ነው? ስለ አብርሃም ብቻ እየተጻፈ አይደለም እያለ እኮ ነው መጽሐፉ። እንዴት ነው ታዲያ የኛ የሚሆነው ካልን ያ ጽድቅ፣ ያ በእግዚአብሔር በማመኑ ያገኘው ጽድቅ፣ የተቆጠረለት ያ ጽድቅ እንዴት ነው የኛ የሚሆነው ካልን በአንድ ምክንያት ብቻ ነው፣ በአንድ ነገር ብቻ ነው ወንድሞቼ። እሱን እንመልከት። ቁጥር 23 ላይ እንዲህ ይላል፣ ነገር ግን ተቆጠረለት የሚለው ቃል ስለ እሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አሳልፎ የተሰጠው። ዋው! እንዴት ነው? ስለ እኛም ነው እንጂ ይላል። ስለ እኛም ነው እንጂ እንዴት ነው ስለ እኛም የሆነው? ስለ በደላችን አሳልፎ የተሰጠው። ማን ነው እሱ? ክርስቶስ፣ የእግዚአብሔር ልጅ፣ በሥጋ የተገለጠው፣ ከማርያም ድንግል የተወለደው የእግዚአብሔር ልጅ ስለ ኃጢአታችን ስለ በደላችን አሳልፎ የተሰጠው። ወንድሞቼ ዮሐንስ ምዕራፍ 1 ቁጥር 29 ላይ ዮሐንስ ሲናገር የዓለምን ሁሉ የሚያስወግድ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ አለው። ማንን? ክርስቶስ ኢየሱስን። ተመልከቱ፣ በብሉይ ኪዳን አንድ ሰው ኃጢአት ካደረገ መስዋዕት ያቀርባል። ለአንድ ኃጢአት ለሰራው ለአንድ ሰው አንድ በግ ነው የሚያቀርብለት። ያም ደግሞ ኃጢአት ስለሰራለት ነው። ተመልከቱ፣ መጽሐፍ ቅዱስ ሲናገር ደም ሳይፈስ ስርየት የለም ይላል። ስለዚህ ስርየት እንዲገኝበት ደም መፍሰስ አለበት። ኢየሱስ ደግሞ የአዲስ ኪዳን በግ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ በቀራንዮ መስቀል ላይ ለኛ ደም በማፍሰሱ ምክንያት ስርየትም ተገኝቷል ማለት ነው። ዕብራውያን ምዕራፍ 9 የሚናገረው ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደም ሳይፈስ ስርየት የለም ይላል መጽሐፍ ቅዱስ። ስለዚህ ስርየት የተገኘው በልጁ በኢየሱስ ክርስቶስ ደም በፈሰሰልን ነው ማለት ነው። በልጁ ኢየሱስ ክርስቶስ ደሙን ባፈሰሰልን ነው ማለት ነው። የጌታ ስም ይባል። ስለዚህ ስለ በደላችን አሳልፎ ነው የተሰጠው። ስለ እኛ ነው አሳልፎ የተሰጠው። ለዚህ ነው መጽሐፍ ቅዱስ ሲናገር በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ስለኛ ኃጢአት አደረገው ይላል። አያችሁ ወንድሞቼ፣ ስለኛ ኃጢአት አደረገው። ኃጢአት የማያውቀውን እንከን የሌለበትን የእግዚአብሔር በግ የሆነውን ክርስቶስን ኃጢአት የሌለበትን ስለኛ ኃጢአት ነው የሞተው እንጂ በእሱ በሰራው ኃጢአት አይደለም። እሱ ባደረገው ስራ ባጠፋው ጥፋት አይደለም። በእኛ ምትክ ነው የሞተልን። ምትካችን ነው ኢየሱስ። የጌታ ስም ይባላል። ስለዚህ ስለ በደላችን አሳልፎ የተሰጠው ይላል። አሳልፎ የተሰጠው ማን ነው? ክርስቶስ ኢየሱስ ነው ማለት ነው። ሌላ ማንም አይደለም ወንድሞቼ፣ ሌላ ማንም አይደለም። ልጁ ኢየሱስ ክርስቶስ ነው። ይቀጥለኛ
ስለ በደላችን አሳልፎ ተሰጠው እኛንም ስለ ማጽደቅ የተነሳው ይላል። ሃሌሉያ። አያችሁ፣ ስለኛ በደል ስለኛ ኃጢአት ደሙን በማፍሰስ ዋጋ ከፈለልን። ኢየሱስ ክርስቶስ ሞተልን ማለት ነው። ደግሞም በሶስተኛው ቀን ከሙታን ተነሳልን ማለት ነው። ሲነሳ ምንድን ነው የሆነልን ካልን ልክ በመሞቱ የኃጢአታችን ዕዳ እንደተከፈለ የእኛን ኃጢአት ወስዶ መከራ እንደተቀበለ የእኛን ኃጢአት ወስዶ መከራን እንደወሰደ ልክ እንደዛው ደግሞ ሲነሳ ደግሞ ምንድን ነው የሆነልን ካልን ወንድሞቼ እዚህ ጋር እንደሚናገረው ቃሉም እኛንም ስለ ማጽደቅ የተነሳውን ይላል። ሃሌሉያ። ኢየሱስ ክርስቶስ ከሙታን ሲነሳ ምን ሆነናል ማለት ነው? ጸድቀናል፣ ነጽተናል ማለት ነው። እግዚአብሔር መስዋዕቱን ተቀብሎታል። ስለዚህ ያ እግዚአብሔር የሚፈልገው ያ የጽድቅ እርካታ አገኘ ማለት ነው። ስለዚህ እኛንም ስለ ማጽደቅ የተነሳውን እኛን ለማጽደቅ ነው ኢየሱስ ክርስቶስ የተነሳው። ኢየሱስ ክርስቶስ ሞቶ ብቻ አልቀረም። ሃሌሉያ። ለዚህ ነው ዛሬም ይሰበካል ወንጌል። ሐዋርያ ጳውሎስ የሙታን ትንሣኤ የለም ለሚሉ ሰዎች የሙታን ትንሣኤ ከሌለ ኢየሱስ ክርስቶስ አልተነሳም ማለት ነው። ኢየሱስ ክርስቶስ ካልተነሳ ስብከታችን ከንቱ ነው ማለት ነው እያለ ይናገራል። ኢየሱስ ክርስቶስ ግን ተነስቷል። ሃሌሉያ። ኢየሱስ ክርስቶስ ግን ተነስቶ አሁን በአብ ቀኝ ተቀምጧል ወንድሞቼ። ስለዚህ እኛንም ስለ ማጽደቅ የተነሳውን ይላል የእግዚአብሔር ቃል ሲናገር ጌታችን ማነው? እሱ ጌታችን ኢየሱስን ከሙታን ባስነሳው በእግዚአብሔር አብ ማለት ነው ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለውና። ሃሌሉያ። ምንድን ነው የሚቆጠርልን? ጽድቅ። ሃሌሉያ። ለምን? በልጁ በኢየሱስ ክርስቶስ ስላመንን። ሃሌሉያ። ቁጥር 25 ላይ ተመልከቱ። ጌታችንን ኢየሱስ ክርስቶስን ከሙታን ባስነሳው ለምናምነው። እዚህ ጋር ማመን የሚለው ቃል አለ። ለምናምን ለእኛ ይቆጠራል። ስለዚህ በልጁ በኢየሱስ ክርስቶስ ስናምን ምን ይቆጠርልናል? ጽድቅ ይቆጠርልናል። ልክ እንደ አብርሃም በእግዚአብሔር በማመኑ ምክንያት ጽድቅ ሆኖ እንደተቆጠረለት እኛም ደግሞ በልጁ በኢየሱስ ክርስቶስ ባስነሳው በእግዚአብሔር ላይ ስናምነው ምን ይሆንልናል ማለት ነው? ጽድቅ ሆኖ ይቆጠርልናል ማለት ነው። ስለዚህ ወንድሞቼ ጽድቅ የሚገኘው በልጁ በኢየሱስ ክርስቶስ በማመን ብቻ ነው፣ በሌላ በምንም አይደለም። ስለዚህ ጽድቅ የሚገኘው ድነት የሚገኘው መዳን የሚገኘው በኢየሱስ ክርስቶስ በማመን ብቻ ነው። በኢየሱስ ክርስቶስ በሰራው ስራ ላይ በማመን ብቻ ነው። ያን ኢየሱስ ክርስቶስ የሰራልኝ ስራ ለኔ ነው ብለን ስናምን ብቻ ነው፣ ስንቀበል ብቻ ነው። ኢየሱስ ክርስቶስ ኃጢአቴን ወስዶ ሞቶልኛል፣ እኔን ግን ለማጽደቅ ከሙታን ተነስቷል፣ እኔ በሱ ስራ ድኛለሁ፣ እኔ በሱ ስራ ነፃ ወጥቻለሁ። ሃሌሉያ ስንል ያ እምነት በውስጣችን ሲኖር ጽድቅ ሆኖ ይቆጠርልናል። ማይ ጋድ ታንክ ዩ ኢየሱስ። እናመሰግናለን ኢየሱስ። ያ ብቻ ነው የጠየቀን። ወንድሞቼ የሚደንቅ ነው፣ የሚገርም ነው። መጽሐፍ ቅዱስ በሌላ ስፍራም ደግሞ ሮሜ ምዕራፍ 10 ቁጥር 9 እና 10 ሲናገር በጣም አስገራሚ ነገር ይናገራል። ኢየሱስ ጌታ እንደሆነ በአፌ ብትመሰክር እግዚአብሔርም ከሙታን እንዳስነሳ በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል። ሃሌሉያ። ስለዚህ መዳን የሚገኘው በእርሱ ስናምን ብቻ ነው። ወንድሞቼ ጽድቅን ነው የምንፈልገው። እግዚአብሔር ጽድቅ ነው የሚፈልገው። ያ ጽድቅ ደግሞ በልጁ በኢየሱስ ክርስቶስ ስናምን ነው የሚቆጠርልን፣ ያንን ጽድቅ የምናገኘው። ስለዚህ ቅድም እንዳለው ምዕራፍ 3 ቁጥር 21 ላይ
አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እሱም ለሚያምነው ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ስለዚህ ወንድሞቼ በልጁ በኢየሱስ ክርስቶስ ስናምን ጽድቅ ሆኖ ነው የሚቆጠርልን። ሃሌሉያ! የጌታ የኢየሱስ ሥራ ለአንተ ይቆጠርልሃል። የጌታ የኢየሱስ ክርስቶስ ሥራ ያደረገው የፈጸመው ሥራ አንተ ላይ በቃ ይቆጠርልሃል፣ ጽድቅ ሆኖ ይቆጠርልሃል። አንተ በሱ ምትክ ትድናለህ። አንተ ኃጢአተኛ የነበርከው ኢየሱስ ኃጢአትን ወስዶልህ ትድንያለሽ። ኢየሱስ ጌታ ነው። ስለዚህ ወንድሞቼ በጌታ በኢየሱስ ክርስቶስ ያላመናችሁት እህትና ወንድሞች ካላችሁ ለእናንተ አንድ ጥሪ አለኝ። ጽድቅ የምናገኘው በእርሱ ስናምን ብቻ ነው። የእግዚአብሔርን መንግሥት መውረስ የምንችለው በኢየሱስ ስናምን ብቻ ነው። ኢየሱስ ክርስቶስ ሲናገር በሩ እኔ ነኝ አለ፣ መግቢያው እኔ ነኝ አለ። በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 7 ላይ ሲናገር መንገድና እውነትም ወደ አብ የሚያስገባው ቀጥተኛ በቃ ወደ አብ የሚያገባው ወደ መንግሥተ ሰማያት የሚያገባ በር እሱ ብቻ ነው። በእሱ ነው የምንድነው። እሱ በፈጸመልን ሥራ ነው የምንድነው፣ የዘላለምን ሕይወት የምናገኘው። ስለዚህ የሃይማኖት ሥራ በመጠበቅ አይደለም። ስለዚህ ወንድሞቼ በልጁ በኢየሱስ ክርስቶስ እንመነው። ያላመንነው እንመነው። መንገዱ ክፍት ነው። ለዚህ ነው የእግዚአብሔር ቃል ሲናገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። የሚያድን ጸጋ ነው። ታዲያ እግዚአብሔር በር ከፍቶ እየጠበቃችሁ ነው። ልጁን ኢየሱስ ክርስቶስን እንድታምኑ እየጠየቃችሁ ነው። በእርሱ በማመን ክፍያስ ምንም ነገር ሳታደርጉ በማመን ብቻ በእምነታችሁ ብቻ እግዚአብሔር ጽድቁን ይሰፍርላችኋል። በኢየሱስ እመኑ። መዳን በሌላ በማንም የለም፣ በምንም የለም። ስለዚህ ወንድሞቼ እህቶቼ ጽድቅ የሚገኘው በኢየሱስ በማመን ነው። ስለዚህ ማመን የምትፈልጉ ሰዎች ካላችሁ ጌታ ኢየሱስ ክርስቶስ መቀበል እፈልጋለሁ፣ እንደ ግል አዳኝ አድርጌ መቀበል እፈልጋለሁ፣ አሁን የተናገርከውን ያንን ጽድቅ ማግኘት እፈልጋለሁ የምትሉ ካላችሁ ጌታ ኢየሱስ ክርስቶስን ስትቀበሉ ያ ጽድቅ ሆኖ ይቆጠርላችኋል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስን ተቀበሉት። እሱ ነው የሕይወታችሁ አዳኝ፣ እሱ ነው የሕይወታችሁ ቤዛ፣ ዋጋ የከፈለላችሁ፣ ስለ እናንተ የተንከራተተው፣ ስለ እናንተ መከራ የተቀበለው፣ በመስቀል በጎልጎታ ቀራንዮ ላይ ዋጋ የከፈለው እርሱ ነው። እርሱን እመኑት። በእርሱ የሚያምን አያፍርም ይላል መጽሐፍ ቅዱስ ሲናገር። ስለዚህ ቃሉ እንደሚናገረው በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን ሁሉ እንዲሁ ወዷልና፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር አንድያ ልጁ አላከውም ይላል። ስለዚህ ኢየሱስ ክርስቶስ ወደ ዓለም የመጣው በዓለም ላይ እንዲፈርድ ሳይሆን ዓለምን ሊያድን ነው።